ነገሮችን ያስኳቸው ስለምንድን ነው እንዲበተን የምታረጉብኝ? ምን ሆናችሁ ነው? እቺ ልጅ አሁን በራሷ ቆፍጠን ብላ እንድትቆም ነው ማድረግ ያለባችሁ ወይስ ልፍስፍስ ሴትና አንድ ወንድ ሲመጣ ደስታዋ የሚመለስ አንድ ወንድ ሲሄድ ደስታዋ የሚጣፋ አይነት ሴት እንድትሆን ነው የምትፈልጉት? እቺ ልጅ እኮ ቤተሰብ አላት፣ የራሷ እንትን አላት አይደለም? ነገር አለሟ ሁሉ ነገር ትታ አሁን ላይ ቤተሰብ ነው የምትለው ያቀረበችው እኛን ስለሆነ በዚህ መልኩ ነው እንዴ መሆን ያለበት? ልፍስፍስ ሴት አይደለም መሆን ያለባት እኮ ጠንካራ ሴት ነው መሆን ያለባት። እናንተ ደግሞ ያንን እያደረጋችሁት አይደለም። ፍቅር ከባድ ነው፣ ጠንካራ እንድትሆኑ አያደርግም። እና እናንተ ከጎኗ አግዛችሁ ጠንካራ እንድትሆን እንጂ ወንድ በሄደ ቁጥር የምታለቅስ ሴት ወይም ራሷ ላይ የሆነ ነገር የምታደርግ ሴት ወንድ በመጣ ቁጥር ደስታ የሚመለስ ሴት ማድረግ የለባችሁም። እኔ እዚች ጋር በጣም ብዙ ነገሮችን በራሷ እንድትቆም በራሷ የራሷን ህይወት አብርሃም መጣ ሄደ ህይወቷ ላይ ለውጥ እንደሌለው አንድ ወንድ በህይወቷ እንደወጣ ሌላ ወንድ ደግሞ ትክክለኛ ወንድ እንደሚመጣ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና እኔ አለው እግዚአብሔር ይመስገን ደህና ነኝ። ሰሞኑ እያናደዱኝና በጣም እያበሳጩኝ ያሉ አንዳንድ ነገሮች አሉና አንዳንድ ነገርን ማለት ፈለኩ ለናንተ። በስራ ምክንያት አንዳንዴ አንድ ቀን አንዳንዴ ሁለት ቀን ሳምንትም ሊሆን ይችላል የሆነ ቦታ ላይ እሄዳለሁኝና ነገሮችን ስመለስ ነው ብዙ ነገሮችን እማየው እና ማታ ስዘዋወር አንዳንድ ቦታ የተለቀቁ ቪዲዮዎችም እያየው ነበር። አንዳንዳቸውን ደውዬም ለማናገር ሞክሬያለሁኝ እና አጥጋቢና በቂ መልስ አላገኘሁኝም። እና መሆን የሌለበት ነገር በጣም እያስቀየመኝና እያናደደኝ ያለው ነገር እየተደረገ ነው ያለው። ወጣቶቹ ምን እየሰሩ እንደሆነ በማይገባኝ መልኩ የማይሆን ነገር እያደረጉ ነው ያሉትኝ ማለት ነው። ለምን እንደዚህ የሆነ እንዳለ ለኔ ግራ ገብቶኛል። እርግጠኛ ነኝ እናንተም ፋሚሊ ግራ እንደገባችሁ እርግጠኛ ነኝ፣ ልክ እንደኔ ማለት ነው። ምክንያቱም ግራ ተጋብታችሁ ታውቃላችሁ። የሆነ ምዕራፍ ዘጋው ስትሉ የሆነ ምዕራፍ ሲከፈት ገጥሟችሁ ያውቃል። ልክ እንደዛ ነው የሚሆነው እና የራሴ ህይወት አለኝ፣ የራሴ ኑሮ፣ የራሴ ስራ፣ የሆነ የራሴ በቃ ህይወት አለኝ እና አንዳንድ ሰዎች አላችሁ ብዙ ነገር ትሉኛላችሁ ውስጥ ላይ። እነሱ ዙሪያ ላይ ብቻ ያጠነጠነ አይደለም ህይወቴ የምልላችሁ ፈልጌ ነው። እኔም የራሴ የምለው እንትን አለኝ ህይወት አለኝ ልላችሁ ነው። እና እሱን ካልመራው ደግሞ እዛ ጋር ደግሞ ክፍተት ይፈጠራል ማለት ነው። እና ለዛ ነው እንትን የምለው ብችልና ነገሮችን ለማስተካከል የተቻለኝም በሙሉ እየጣርኩ ነው እያደረኩኝ ነው። በውስጥ ማናገር ያለብኝ የሆነ ነገር ማድረግ ካለብኝ ሁሉ እያደረኩኝ ነው። ግን ካልሰሟችሁ የሆነ በቃ መጨመላለቅን ከወደዱ ምን ታረጋችኋላችሁ? ምን ታረጓቸዋላችሁ? እና ያ ነገር አመመኝ። ዛሬ ላይ ለሄርሜላ ጠቀሚያት አለው የሚሉ ሁላቸውም ላይ ተናደርኩት፣ ሁላቸውም ላይ ማለት ነው። አንዳንዳቸውን ደውዬ ለማውራት ሞክሬያለሁኝ ለምን እንደዛ እንዳደረጉ፣ ግን አዝና ስለነበረ ደስተኛ እንድትሆን በሚል ነው። ይሄ መብት ይሄ ነው። ያገኘኋቸው አግኝቻቸዋለሁ፣ አውርቻቸዋለሁ ማለት ያለብኝም ብያለሁ። በጣም በአሚሮ ላይ በአቤል ላይ በጣም ተናድጃለሁ። በጣም ነው የተናደድኩትኝ። ምክንያቱም ማድረግ የሌለባቸውን ነገር ነው ያደረጉትኝ እና ማለት ያለብኝም ነገር ብያቸዋለሁ በስልክ እና ዙሪያ ላይ ሆናችሁ እሷን ማለት እኔ ቆፍጠን እንድትል እዚች ጋር ለምንድን ነው የምታጨናግፉብኝ? በየቦታ ለምንድን ነው እንደዚህ የምታረጉብኝ? የሆነ ነገሮችን ያስኳቸው ስለምንድን ነው እንዲበተን የምታረጉብኝ? ምን ሆናችሁ ነው? እቺ ልጅ አሁን በራሷ ቆፍጠን ብላ እንድትቆም ነው ማድረግ ያለባችሁ ወይስ ልፍስፍስ ሴትና አንድ ወንድ ሲመጣ ደስታዋ የሚመለስ አንድ ወንድ ሲሄድ ደስታዋ የሚጣፋ አይነት ሴት እንድትሆን ነው የምትፈልጉት? እቺ ልጅ እኮ ቤተሰብ አላት፣ የራሷ እንትን አላት አይደለም? ነገር አለሟ ሁሉ ነገር ትታ አሁን ላይ ቤተሰብ ነው የምትለው ያቀረበችው እኛን ስለሆነ በዚህ መልኩ ነው እንዴ መሆን ያለበት? ልፍስፍስ ሴት አይደለም መሆን ያለባት እኮ ጠንካራ ሴት ነው መሆን ያለባት። እናንተ ደግሞ ያንን እያደረጋችሁት አይደለም። ፍቅር ከባድ ነው፣ ጠንካራ እንድትሆኑ አያደርግም። እና እናንተ ከጎኗ አግዛችሁ ጠንካራ እንድትሆን እንጂ ወንድ በሄደ ቁጥር የምታለቅስ ሴት ወይም ራሷ ላይ የሆነ ነገር የምታደርግ ሴት ወንድ በመጣ ቁጥር ደስታ የሚመለስ ሴት ማድረግ የለባችሁም።
እኔ እዚች ጋር በጣም ብዙ ነገሮችን በራሷ እንድትቆም በራሷ የራሷን ህይወት አብርሃም መጣ ሄደ ህይወቷ ላይ ለውጥ እንደሌለው አንድ ወንድ በህይወቷ እንደወጣ ሌላ ወንድ ደግሞ ትክክለኛ ወንድ እንደሚመጣ አምና አሳምና ቢሆንና ቢሳካ አብረው ቢሆኑ ደስ ይላል። ካልሆኑ ደግሞ ህይወት ይቀጥላል። ያንን ነገር እንድታደርግ ማድረግ ሲገባችሁ እናንተ እዛ ጋር ተሰብስባችሁ ሲሆን እሱ አምኖበትና ፈልጎ በቃ ይሄ ምንም ወንድሜ ላይ ነው ማዝ ነው። ወንድሜ ላይም በጣም አዝናለሁ። ብዙ ነገር አሳልፈዋል። ግን በቃ ይሄ ልደቷ ነው። አብረው አይቀጥሉም። ግን ደስታሽን ዝም ብዬ ማሳለፍ አልቻልኩኝም እና የዚህ ቀን እንኳን አደረሰሽ ለዚህ ቀን እንኳን በቃሽ ቢላት ምንኛ ደስ ባለኝ ደስ ይለኝ ነበር እንጂ እናንተ አስገድዳችሁትና እናንተ ገፍታችሁት ነው እንደሚሆነው። እናንተ የሆነ ነገር አድርግ ስላላችሁት ነው እንደሚሆነው። ይሄ እናንተ እዛ ጋር አንተ አቤላ እዛ ጋር እንደዛ ስታደርግ እሷ ቪዲዮ ልታየው አይደለም እንዴ የሚሰራው ቪዲዮ በኋላ ላይ ተመልሳ የምታየው ነገር አይደል እንዴ? ያ ጊዜ ስታይ እናንተ ገፍታችሁት እናንተ ይዛችሁት እናንተ የሆነ ነገር ፑሽ አርጋችሁት ያንን ነገር እያደረገ መሆኑን ስታቅ ምንድን ነው የሚሰማት? ለሷ ትንሽ ጊዜ አስባችኋል ወይስ ጊዜያዊ ደስታ የልብ ደስታ ነው እንጂ ጊዜያዊ ደስታ ምንም አይሰራም ለሰው ልጅ ብያለሁ ከዚህ በፊትም። ስለዚህ እሷ ለጊዜው የምታደርገውን ነገርና ወይ ለጊዜው ደስተኛ እንድትሆን ብቻ ነው የፈለጋችሁት እናንተ። ያ ነው መብትሄው፣ ያ ነው ትክክለኛው ነገር እንዴ። ካልሆነ አለንም እኮ እናንተ እኔ ምንኛ ደስ እንደሚለኝ እንደነበር ታውቃላችሁ። እኔ ነግራችሁኝ ቢሆን ኖሮ እዚህ ሆኜ ቢሆን ኖሮ አታደርጉትም ነበር ያንን ነገር። እኔን ታውቃላችሁ አታደርጉት ነበር በጭራሽ ማለት ነው። እናንተ ከፈለጋችሁ እኔን ጠርታችሁ በቃ ሰርፕራይዝ እናርጋት፣ ለልደቷ እንደዚህ እናድርግ። እኔ በውስጥ ማለት ያለብኝን እሷን መሆን ያለብኝን ሆኛለሁ ስለሚገባት ማለት ነው። ግን በቃ አብረን ሆነን እናስደስታትና ልደቷን ጠርተን እንደዚህ እናድርግ ብትሉ ይሻል ነበር። እናንተ ብቻችሁ አብርሃምን መጣችሁ እዛ ጋር መሳለቂያ ከምታርጓት ልጅቷን ማለት ነው። ምን ይሰማታል ነው? ይሄንን አስባችሁታል ወይ ነው? እናንተ አስባችሁታል? ግን ያሰባችሁት አይመስለኝም። እናንተ እሷ ልጅቷ እኮ ደስተኛ ከተባለ ያ ጊዜ አስባችሁ እንኳን እናንተ ተሰብስባችሁ እንደዛ በማድረጋችሁ ብቻ ደስተኛ ያደርጋታል። አብርሃም ስለመጣ ስለሄደ አይደለም ደስተኛ የሚያደርጋት ማለት ነው። ምንም ባላወቀችበት መልኩ እዛ ጋር እንትን ብላችኋት፣ በዛ ላይ ደግሞ ይመጣል ብላችሁ ምናምን የምትፎግሯት ህፃን ልጅ ናት እንዴ እሷ? እንደዛ የምትፎግሯት ይደረጋል? እንደዛ ልክ ነው? አይደረግም። ከስራችሁ ተመለሱ። በቃ እንደዚህ አይነት ነገር አታድርጉ። ህይወቷን ቆፍጠን ብላ እንድትኖር አግዟት። በቃ እርዷት ከቻላችሁ። ካልቻላችሁ ደግሞ ጸጥ በሉ። ለኔ ተውሉኝ ነገሩ እንጂ የማይሆን ነገር አትዘበራርቁ። ሲል ከመጣ መጣ፣ ካልመጣ አልመጣም ነው አይደል? ይሄ ልጅ ወንድሜ ትልቅ ጥፋት እያጠፋ ነው አሁን ላይ አይደለ? ስለዚህ ደብል ጥፋት እንዲጠፋ ለምን እንደምታደርጉት እናንተ ማድረግ የለባችሁም እንደዛ። ስለዚህ ብትችሉ ዝም በላችሁ ቁጭ በሉ፣ ብትችሉ ደግሞ ጠንካራ እንድትሆን አግዟት እንጂ ልፍስፍስ ሴት እንድትሆን አታድርጓት። እኔ ልፍስፍስ ሴት አልወድም ብያለሁ ከዚህ በፊትም፣ አይመቸኝም ልፍስፍስ ሴት። በቃ ጠንካራ ብላ እንድትኖር እኔም ደግሞ ከጎኗ ሆኜ ጠንካራ ብላ ጀግና እንድትቆም ማድረግ ነው የኔ ስራ እንጂ ወንድ በሄደ ቁጥር የምታለቅ ሴት፣ ወንድ በመጣ ቁጥር የምትሆን ሴት አይደለችም መሆን ያለባት እንዴ። ሩታም ደግሞ ልክ አይደለሽም እያልኩኝ ነው፣ ግን ለምን እንደማትሰሚኝ አላውቅም። ከኔ ነግራችኋለሁ ከዚህ በፊት ከኔ ምክርና ከኔ የሆነ ነገር ከወጣሽ ቆይታለች። እቺ ልጅ ህይወቷን እንድትኖር ነው እኔ የምፈልገው። ማንም ሴት እንዲጎዳ አልፈልግም በዚህ መሀል እያልኩኝ። ማንም የሚገባው የለም። የገባው ይገባዋል፣ ያልገባው የራሱ ጉዳይ። ግን ህይወቷን እንድትኖር ነው የምፈልገው። አሁን እየሆነ ያለው ግን ልክ ነው። ለእናንተ ተመችቷችኋል? ለተመልካች ራሱ እናንተ ስታዩ ግን ተመችቷችኋል? የሆነ ለሚያየው ሰው ራሱ አይደብርም? እንደዚህ ነገር መሆን በዚህ በዛ እንደዛ ነገር መሆን ሆኖ ለሚሆነው ሳይሆን ለሚመለከተው በራሱ ደስ አይልም፣ ያስጠላል። ምክንያቱም ለምንድን ነው እንደዚህ የምታረጉት እናንተ? ኧረ በስመ አብ በጣም ነው እየተናደድኩ ያለሁት። ሩታስ ለምንድን ነው እንደዚህ የምታረጊው? እውነት አንቺ አስደስቶሽ ነው ያንን ነገር? እውነት እንደዚህ ሁን ከፍቅር ጋር ያደረግሽው ነገር እንኳን የንዴት ነው እንጂ እንትን ብለሽ አይደለም፣ እነሱ ላይ ውለሽባቸው ነው። ግን ከነሱ ጋር መጨመላለቅ ምን አመጣሽ? እሱ ሲገባው ይገባዋል። በቃ እኔ ነገርኳችሁ ከዚህ በፊት ብያለሁ። ይሄ ልጅ በጣም ያስጨነቀኝና ጭንቅላቴን እየመታኝ የነበረው ነገር የጤንነቱ ጉዳይ ነበር።
ጤነኛ ሆኖ ከሆነ በኋላ ያደገበት የኖረበት ያለፈበት ህይወት ይሄ አይደለም። በዚህ ስብዕና አይታወቅም ይሄ ልጅ። አሁን ግን የሆነ ዓላማ እንዳለው ግን ግልጽ ነው፣ ያስታውቃል። እኔን ቁጭ ብሎ ለማውራት ፈቃደኛ አይደለም። አሁንም እየነገርኳችሁ ነው። እኔ የወንድሜን ነገር ማውራት ፈልጌ አይደለም ማወራው። በነገራችን ላይ ግን እሱ ሰው ነው፣ ወንድ ነው። መነገር ያለበትም ይነገረዋል። ገባችሁ? ስህተት ላይ ሲገኝ ደስተኛ ልሆን አልችልም፣ በጭራሽ ደስተኛ ልሆን አልችልም። ስለዚህ እነግረዋለሁ። ግን ቁጭ ብሎ ተረጋግቶ እህቴ እሺ ምን አልሽኝ ብሎ አያወራኝም። ይሆን አጣብቅኝ ውስጥ ሲገባ ታያላችሁ። እኔ ጋ ይመጣል። አጣብቅኝ ውስጥ ሲገባ በቃ መውጫ ቀዳዳ ሲጠፋው ምን ላድርግ ብሎ እኔ ጋ ነው የሚመጣው። ፈርዶብኛል። እችላለሁ። ምን አረጋለሁ? ቆርጬ አልጥለው። አጣብቅኝ ውስጥ ሲገባ ሲሮጥ የሚመጣው እኔ ጋ ነው። አሁን ግን ባለበት ሁኔታ እሱ በቀልን የተያዘው እንጂ የምር እኔ ፍቅር ምናምን ነገር እንዳታስቡት በጭራሽ። የመሰላችሁ ሰዎች ካላችሁ ግን ተሳስታችኋል። እሷ ግን ወዳን የገባችበት። ስለ ፍቅር ማውራት አልፈልግም። ሳወራ ግን ወዳን የገባችበት ታውቃለች። ውጥንቅጥ ውስጥ እንደነበር ከሁለት ሴቶች መካከል የሚባላና መሀል ላይ በጣም ብዙ ነገሮች እየተፈጠሩ ያሉ ሊስተካከል የማይችል አንዱ ሲባል አንዱ በጣም ውጥንቅጥ ውስጥ እየገባ ህይወት እንደነበረ ታውቃለች። እሷም እዚህ ውጥንቅጥ ውስጥ ልግባ ብላ ነው የገባችው። ፈልጋው ነው፣ አምናበት ነው። ባትሆንና ባታደርገው እንደራሷ እንደመጀመሪያዋ በቃ ከሱ ጋር ህይወት አብቅቷል አይደለም? ያ ህይወት ከተቋጭቷል። ስለዚህ ልጅ ወልዳለች፣ እናት ናት። እቺ ሴት ቆፍጠን ብላ ኑሯ መኖር ይቻላል እኮ። ምንድነው ግን በአሁኑ ትውልድ እንደዚህ ነገር ያቃታችሁ? መኖር ያቃታችሁ የሆነ ነገር መደገፊያ የምታደርጉት ግን ለምንድን ነው? እንዴ ስንት ነገር ያልፋል እኮ ህይወት ላይ አይደል እንዴ? ስንት ነገር የሰው ልጅ ያሳልፋል እኮ አይደል እንዴ? በጣም ብዙ ነገር እኮ። ይሄ እኮ ምንም እንትን ነው፣ ኖርማል ነው ይሄ። በጣም ከዚህ የባሰ ስንት ነገር የሰው ልጅ ህይወቱ ላይ ያሳልፋል እንዴ። እናንተ ጋር ምን ሆኖ ነው እንደዚህ የሆናችሁት? ለምንድን ነው ቆፍጠን ብላችሁ ህይወታችሁን መኖር ያቃታችሁ? ለምንድን ነው? ሴቶቹ ምን ሆናችሁ ነው? ሁላችሁ ምን ሆናችሁ ነው? ግን ልጅነት ነው የያዛችሁ። ሴት ልጅ እኮ እኔ እስከሚገባኝ ድረስ ማለት ነው ለምን በ13 ዓመቷ አታገባም? ሴት ልጅ ካገባች በኋላ ልጅ ከወለደች በኋላ በሳል ሴት ነው የምትሆነው። ወንድ ልጅ ነው በ40 ዓመቱም በ50 ዓመቱም የህፃን ልጅ አስተሳሰብ የሚያስበው ወንድ ልጅ ነው እንጂ ሴት ልጅ አግብታ ህይወት ካለች በኋላ በሳል ነው የምትሆነው አይምሯ። እናንተ ጋር ግን ምን እየሆናችሁ ነው? አሁን የማየው ነገር ምንድን ነው? ለምንድን ነው እንዲህ የምትሆኑት? አልገባኝም። ምንድነው ችግራችሁ? ሳይኮሎጂ ነው የተጎዳችሁት? ኢኮኖሚ እንዳለ እየኖራችሁ ነው፣ እግዚአብሔር ይመስገን። እሺ ምንድነው እንዲህ የሚያረጋችሁ ጉዳይ? ህይወታችሁ ቆጠን ብላችሁ በቃ ህይወት አንዴ አቆመ ህይወት ይቀጥላል የማትሉበት ምክንያት ምንድነው? ፍቅር ይሄ ነገር ተመችቶሻል ብዬሻለሁ ፊት ለፊት አግኝቼ፣ ግን ከዛ በኋላ ማግኘትም አልፈለኩም። ሲጀመር አጋጣሚ ነው የተገናኘ ነው። አገኛለሁ ብዬ የሄድኩት ወንድሜን ነው። አጋጣሚ ነው የተገናኘ ነው፣ ግን ማየትም ማግኘትም አልፈልግም። ምን አይነት አጣብቂኝ ውስጥ ገብቼ ሊሆን ይችላል እንጂ ካንቺ ጋር መገናኘው በጭራሽ መገናኘት አልፈልግም። ወደሽና አምነሽ የገባሽበት ነገር ነው። ለምን ይሄንን አደረግሽ? ለምን ይሄንን ማድረግ ፈለግሽ? ኦኬ ተስማምታችሁ እንኳን ቢሆን ይሄንን ነገር እንደዚህ ማድረግ ፈልጋለሁ ብሎሽም ሊሆን ይችላል፣ አላውቅም። ሲልሽ ግን ፈቃደኛ መሆን አልነበረብሽም። አይ ይሄ ነገር ልክ አይደለም፣ እኔን አይመጥነኝም፣ እኔ ያለሁበት ቦታ እንዲህ ነው ማለት ነበረብሽ። ግን ያንን ማድረግ አልቻልሽም። አንቺ የሱ ተባባሪ ነው የሆንሽው እንጂ እኔ የምር ፍቅር ይዟችሁ እንደዚህ እየሆናችሁ ነው ብዬ አላስብም። አንዳንድ ነገሮችም እየሰማው ስለሆነ ማለት ነው። ልጁ ለሆነበትና ለደረሰበት ነገር ዛሬ ላይ እያንዳንዳቸው ጋር እየሄደ በቀል ነው ማስተላለፍ የፈለገው። ግን ሄርሜላ በምንዋ እዚህ ጋር እንደዚህ እንዳደረጋት አይገባኝም። ግን አንዱ ካለ የሆነ ነገር ባላለው ብሎም ሊሆን ይችላል። የልጁ አስተሳሰብ እንደዚህ አይነት ስለሆነ ስለዚህ ሁሉንም ኢግኖር ባላግ ይሻላል የሚለው ማይምሮ ውስጥ ሆኖ ሊሆን ይችላል። ግን እሱ ምንም ያስብ ምንም ይሁን እሱ ከተጨመላለቀ ሴቶች ለምን እንደምትጨማለቁት ነው? ለምን የራሳችሁ ህይወት አትኖሩ? ሩታስ ከዚህ ዛዝ እንደዚህ ለምን ታረጋለሽ? አንቺስ ለምን ቆፍጠን ብለሽ አትኖሪ?
ትችያለሽ እኮ ብዬሻለሁ። እኔ የፈለግሽበት ሄደሽ ቫኬሽን ቢኖር ኑሪና ራቂ ከሱ የተወሰነ ጊዜ እስቲ ይየው ሽሺ ከሱ ምንም ነገር አይጠቅምሽም። በቃ አንቺ ከላይ የተጻፈላችሁ መቼም የማትለያዩ ሰዎች ከሆናችሁ ለምን 10 ዓመት አይሆንም ተመልሳችሁ ትገናኛላችሁ። ከላይ የተጻፈላችሁ እህል ውሃችሁ አብሯችሁ መሞት ከሆነ የማይቀር ነገር ነው ይሄ። ለምን ይሄ ጭንቅላታችሁ ላይ አይገባም? ካልሆነ ደግሞ በግድ ትግል ያስጠላል። ለምን በግድ ትግል ይሆናል? ካልሆነ አልሆነም ነው በቃ። እንዴ እኔ እኮ ግራ ገብታለኝ። ምለውን ጠፋኝ። ምን ብዬ ምን ተቆጥቼም በፍቅርም ብዬ በምንም ብዬ ምን ልል እንደምችል አልገባኝም። እኔ አስታረቅኳችሁ እየሄዳችሁ እኝኝ እንድትሉና እዛ ጋር ሰጣ ገባ ውስጥ ብላችሁ የእናንተን ክብር እንድታዋርዱ አይደለም እኮ ያስታረቅኳችሁ። በቃ ሰላም ሆናችሁ ሁለታችሁ መሃል ላይ እንትን እንዳይፈጠር መጎራበጥና እንዳይፈጠርና በቀል እየተሳሰባችሁ እንዳትሄዱና የራሳችሁን ህይወት ቆፍጠን ብላችሁ እንድትኖሩ ማንም በማንም ህይወት እንዳልገባ የሚለው አይምሯችሁ ላይ አስቀምጣችሁ ህይወታችሁ እንድትቀጥሉ ነበር ነው ያስታረቅኳችሁ። ዛሬ ላይ ግን እየሄዳችሁ ወደ ሶስተኛ ሴት እየሄዳችሁ አብራ በጣም ይደብራል። በቃ ይደብራል። የሚደብር ነገር ይደብራል ነው በቃ። ስለዚህ ታዋቸው እናንተ ህይወታችሁን ኑሩ። ሩታም ህይወትሽን ኑሪ፣ ሄርሜላም ህይወትሽን ኑሪ። ህይወትሽን እንድትኖሪ ነው በብዙ እንትን እያልኩሽ ነው፣ ጠንካራ እንድትሆኚ ነው። ለምን የሆነ ስስ የሆንሽበት ጎን ስለገባኝ ማለት ነው። ህይወትን በደንብ እንኳን አይተሻል ብዬ ስላላሰብኩኝ ነገሮችን እየረዳሁሽና እያገዝኩኝሽ ነው ያለሁት ጠንካራ እንድትሆኚ ብዬ ማለት ነው። በቀደም በእርግጥ በሆነው ነገር አንቺ የምታውቂው ታሪክ የለም፣ ግን የነሱ ጥፋት ነው። አንቺ ላይ ይሄንን ባደርጉ ደስ ይለኝ ነበር። ማድረግ አልነበር የጠቀሙሽ መስሏቸው ነው። በእነሱ አንቺን ደስተኛ ያደረጉ የጠቀሙሽ መስሏቸው ነው፣ ግን አልጠቀሙሽም፣ እየጎዱሽ ነው። እነሱ ያልታወቃቸው ነገር ይሄ ነው። ቪዲዮ ይታያል፣ ታያለች፣ ይለቀቃል። ከጅምር ጀምሮ ሲታይ ይሄ ልጅ በግድ እንደተያዘ አይነት ነገር ሲሆን ይደብራል። አልገባቸውም። አሁንም ቢሆን ሴቶች ተረጋጉ፣ ህይወታችሁን ኑሩ፣ ተስተካክላችሁ ኑሩ። ሃይ የሚላችሁ ሰው ስሙ። ሆይ ሆይ ብሎ ወደ ጥፋት የሚነዳችሁ ሰው ብቻ አትስሙ። ይሄ ነገር ልክ አይደለም፣ ተው እዚህ ጋር ተስተካከሉ ብሎ ሰው ሲመክራችሁ ስሙ። ከናንተ የሚሻል ሰው ህይወትን ከኔ ያሳልፈዋል፣ ስለዚህ በትንሹም ያቃል የሚለው ነገር አይምሯችሁ ላይ ይግባ። ስለዚህ ቆፍጠን ብላችሁ ህይወታችሁ ኑሩ። ማንም ሰው በእኔ ወንድም ምክንያት እንዲጎዳ አልፈልግም። እንዲህ ባይሆን ደስ ይለኝ ነበር። ቀጥ ብሎ ህይወቱን ኑሩ። እሱም እኮ ይሄ ነገር ደስተኛ ያደርገውም። እኔ በነገራችን ላይ ማለት ነው ደስተኛ ያደርገውም። አንድ ሰው በተለይ ወንድ ልጅ ስኬታማ ሆኖ በትዳሩ ብቁና የሆነ በቃ ትዳር ይዞ ልጅ ወልዶ ተከብሮ በስነ ስርዓት ሲኖር ነው አይምሮ እረፍትም ሰላምም የሚያገኘው። ግን እሱ ያው ወንድ ልጅ አይበስልም ብያችኋለሁ። 40 ዓመት ለምን አይሆነውም? አይበስልም ወንድ ልጅ። እኔ እንዲያውም እሱ ከብዙ ከእድሜው በላይ ሲሆንብኝ የሱ እንትን ይገርመኝ ነበር። እንዴት እንደዚህ ይሆናል? በብዙ ነገሮችም እንደዛው ነው፣ በሳል ነው። ነገሮችን ማኔጅ በማድረግ የሆነ ነገሮችን እንትን በማለት ምናምን ጎበዝ ልጅ ነው። ግን እዚች ጋር ግን ለምን እንደዚህ እንደ ህይወቱን በዚህ መልኩ እንዲወዘጋገብ እንደፈለገ ባይገባኝም የሆነ ቀን ይስተካከላል የሚል እምነት አለኝ። እስኪስተካከል ግን ሴቶች ባይጎዱ ህይወታቸውን ቢኖሩ ወንድሜ እስኪስተካከል ድረስ ሴቶቹ የራሳቸው ጉዳይ ይፋጁ ማለትም አልችልም። ስለዚህ የወንድሜ ጥፋት የኔም ጥፋት ነው ብዬ ነው ማስበው ብዙ ጊዜ። ለምንድን ነው እንደዛ ምላችሁ መሰላችሁ? በቃ አንድ ከቤት አስቸጋሪ ልጅ ይወደዳል። በነገራችን ላይ ከቤት እናትም አባትም ብዙ ጊዜ እንትን ስትለው አስቸጋሪ ልጅ ነው የሚወደደው። እና አሁን እሱም የሆነ በቃ እንዴት ብዬ ላስረዳችሁ፣ እሱ ባጠፋው ጥፋት እኛንን የምንጠየቀው ብዙ ጊዜ ማለት ነው። ባይሆን ደስ ይለኝ ነበር፣ ግን ደግሞ አይሁን ማለት ደግሞ አልችልም። ሰው ምን ታረጉታላችሁ? ባየው ልክ ስለሆነ የሚናገረው ማለት ነው። እና ምን ለማለት ፈልጌ ነው፣ በቃ ነገሮችን ረገብ አርጓቸው። እስቲ ረገብ አርጋችሁ ኑሩ ህይወታችሁ ነው። ሁላችሁም በየፊናችሁ ኑሩ። ወጣቶቹም ዙሪያቸው ያላችሁ ሰዎች ከቻላችሁ ከአካባቢያቸው ሽሹ። አይ ስትሉ ደግሞ በትክክለኛው መንገድ እንዲሄዱ አርጉ እንጂ መሳለቂያ አታድርጓቸው ፕሊስ።
ሩታ መሳለቂያ አትሁኝ። እኔ ከሩታ ጋር ምናምን አትበሉኝ፣ በእናታችሁ አትበሉኝ። በቃ እኔ ምንም ነገር የለኝም ከሷ ጋር። ባደረገችው በምታደርገው ነገር አሁንም እናገራለሁ። ሄርሜላ ማጠፋችሁ፣ ወንድሜ ማጠፋ፣ ሩታ ማንም ያጠፋበት ቦታ ላይ እናገራለሁ። ይሄን ደግሞ የኔ ባህሪ ነው። እኔ አስመስሎ ምናምን ነገር ማለፍ አልፈልግም። ፊት ለፊት መናገር ያለብኝን የምናገር ሴት ነኝ። ሁሉም ያቀኛል። ሲጀመር ፊት ለፊት ነው የምናገረው። ከዛ በኋላ ከውስጥ የለም እንጂ አላቅም። ብቻ እኔ እንጃ። ያም ሆነ ይህ ግን ያው የተሰማኝን ስሜት ከእናንተ ጋር መጋራት ስለምፈልግ ነው እና ሁሉንም ነገር ስለምታውቁ ስለነሱ ጉዳይ ለዛ ነው ላጋራችሁ ወደ እናንተ የመጣሁት። ያም ሆነ ይህ ግን ቤተሰብ በጣም ነው ማመሰግነው። ይሄ ነው ልላችሁ የምችለው በቃ።